ያስገርሙኛል አንዳንድ ነገሮች ብዙ ያስገርሙኛል ትዝቴም ሐሳቤም አብረው ይስቃሉ ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ አንዳንድ ቀን አለ ከቀኖች ከፋፊ በማይረባ ምክንያት ስሜትን አስከፊ አንዳንድ ቀን አለ በብዙ የሚያወራ ዘመን የፈጀ አንዱንም ሳይሰራ ምን እንደሚባል ምን የማያውቅም አለ ያንንም እያለ አንዳንድ ነገሮች ብዙ ያስገርሙኛል አንዳንድ ነገሮች ብዙ ያስቁኛል ትዝብቴም ሐሳቤም አብረው ይስቃሉ ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ሰው አለ ሲናገር አፍዛዥ የሚታይ አስጥሎ የማይታይ አስያዥ አንዳንድ ሰው አለ እውቀቱ ያለው አነጋገሩ ላይ ችሎታ ያነሰው አንዳንድ ሰው አለ በብዙ የሚያወራ ዘመኑን የፈጀ አንዱንም ሳይሰራ አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ አንዳንድ ነገሮች ብዙ ያስገርሙኛል አንዳንድ ነገሮች ብዙ ያስቁኛል ትዝብቴም ሐሳቤም አብረው ይስቃሉ ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ሰው አለ የሚመስል ልቅ ጠጋ ብለው ሲያዩት የሚዘባርቅ አንዳንድ ሰው አለ ብዙም አይናገር በተግባር የሚያሳይ ሰርቶ ቁም ነገር አንዳንድ ሰው አለ በብዙ የሚጥር ነገር ግን የሚኖር ሁሌም ሲቸገር አንዳንዱ ድለኛ ምንም ሳይጨነቅ በምቾት የሚኖር ሁልጊዜ ሲስቅ
አንዳንድ ነገሮች ብዙ ያስገርሙኛል አንዳንድ ነገሮች ብዙ ያስቁኛል ስንቴም ሐሳቤም አብረው ይስቃሉ ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ እንደምን ኧረ እንዴት አንቺዬ እንደምን በዓለም ዙሪያ መጠሪያ ያንቺው ነው የኔ ሕይወት ሥጋና ደሜ ነው ሥጋና ደሜም ሞራ በዋልኩበት ስፍራ ባረፍኩበት ስፍራ መታወቂያ ጌጤ የግል መጠሪያ ማተም ምልክቴ በሰማይ በምድር የሰጠሽኝ ለኔ ጥበብን ከእግዚአብሔር አንቺ አገር እንዴት ነሽ አፍሪካ ቀንድ ኧረ እንዴት ነሽ አንቺ አገር እንዴት ነሽ አልገባም አንቺ እስካለሽ አንቺ አገር እንዴት ነሽ ለዘላለም ኑሪ ከብረሽ ግማሽ ነው ሕይወቱ ከአገሩ የወጣ ከሄደበት ስፍራ መልሶ እስኪመጣ ደራርሶ እስኪመጣ መፍራም እንዳይጠፋ ፍርድ እንዳይታጣ የሚያስከፋ ዘመን ክፉ ቀን አይምጣ አንቺ አገር እንዴት ነሽ አልተገዛሽ በባህር ዘር አንቺ አገር እንዴት ነሽ ባለ ታሪክ ለሰው ልጅ ዘር አንቺ አገር እንዴት ነሽ የጠቢቡ ሰለሞን ዘር እንደምን ነሽ
አንቺ አገር እንዴት ነሽ ኧረ እንዴት ነሽ መጠሪያዬ ግርማ ሞገስ ክብሬ እንደምን ነሽ አንቺ አገር እንዴት ነሽ ኧረ እንዴት ነሽ ያሳደግሽኝ የቅዱስ ያሬድን ጥበብ ባርከሽ ተዘራ ተገኘ ቤቴ ሞላ እንዳንቺ አማረበት የኔም ገላ ሰው ኖሮ ተቃኝቶ ተስኪዳላ እያለ ይኖራል መላ 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 ፈልግልኝ መላ 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 አንቺ የኔ ገላ ፈልግልኝ መላ አፍሪካ ገንደረ እንዴት ነሽ አንቺ አገር እንዴት ነሽ አልከፋም አንቺ እስካለሽ አንቺ አገር እንዴት ነሽ ለዘላለም ኑሪ ከብረሽ አንቺ አገር እንዴት ነሽ አንቺ አገር እንዴት እናመሰግናለን ዛይን ባንዶችን ግሩም ነው እንደዚህ ሞቅ ደመቅ ያለ እየሄደ ነው ፋና ላምሮት ምዕራፍ 19 ስድስተኛ ሳምንት ከምድብ 2 ተወዳዳሪዎች ጋር የመጀመሪያ ዙር ስራዎቻቸውን ሁሉም አቅርበው ጨርሰዋል ቆንጆ መዝጊያ ልክ ሲጀምሩ እንዳደመቁት ሲጨርሱም እንደዚሁ አድምቀውታል ከወደዳችሁ ያልተገደበ ድምጻችሁን በ8222 ለሁለቱም ኮዳቸውን ያስቀድማችሁ መስጠት ትችላላችሁ ቀደም ሲል መኮንን አያና የጋሽ ጥላውን ገሰሰን አንዳንድ ነገሮች ቆንጆ አድርጎ አቅርቦልናል እንግዲህ ጋሼ ሲነሳ ምን ያልሰራው አለ ሲባል ስለ አንዳንድ ነገሮች ሁሉ ተጫውቷል ወይም ደግሞ አንዳንድ ነገሮች በሚል ሁሉ ሙዚቃ ሰርቷል ይባላል ይሄ ሙዚቃ የጋሽ ተስፋዬ ለማ ሙዚቃ ነው ጋሽ ተስፋዬ ለማ እንግዲህ እንደሚታወቁት የኢትዮጵያ ኦርኬስትራን በ1960ዎቹ መጀመሪያ በአዲስ አበባ ዩኒቨርሲቲ ከአሜሪካ በመጡ የሙዚቃ ባለሙያዎች ጋር ያቋቋሙ በጣም ብዙ ባለሙያዎችን ሰብስበው ደግሞ የኢትዮጵያን የባህል ሙዚቃ ከፍ ካረጉ ሰው አንደኛው እሳቸው ናቸው ከዛ በኋላ ደግሞ በአዲስ አበባ ዩኒቨርሲቲ የባህል ማዕከል ውስጥ እንደዚሁ ማይረሱ ስራዎችን ሰርተውልናል እንኳን ደስ አላችሁ ጆኒ ምንዳነውን እነዚህን የመሳሰሉ ስራዎች ሰርተዋል ይሄም ግጥምና ዜማ የሳቸው ነው እጅግ በጣም እናመሰግናለን ቀጥሎ ደግሞ መልካሙ አረጋ ደግሞ የቴዎድሮስ ታደሰን አንቺ ሀገር እንዴት ነሽን እንደዚሁ ቆንጆ አድርጎ አቅርቦልናል ቴዎድሮስ ሲጠየቅ ልቡን ከሚነካቸው ከሚወዳቸው ሙዚቃዎች አንዱ እንደሆነው ወይም ደግሞ እንደሆነ ያነሳል ከ16 ዓመት የስደት ቆይታ በኋላ በ2000 ሚሊኒየም ወደ ሀገራችን ሲመለስም ካርናቂዎቹ አቀባበል ከተደረጉለት ሙዚቃዎች በዚህ ነው ኮንሰርቱ ላይም ከተጫወታቸው ሙዚቃዎች አንዱ ይሄ ነው እጅግ ቆንጆ አድርጎ ደግሞ አቅርቦታል እንደኔ ስለዚህ መልካም እድል እንዲሆንላችሁ መኛለሁ ዳኞች አስተያየትና ነጥብ እንዲሰጡ ጋብዛለሁ እሺ መኮንን አያና የጋሽ ጥላውን ገሰሰን አንዳንድ ነገሮች የሚል በጣም ምርጥ ዜማ ነው ይዘህ የመጣው ይሄ ዜማ እንግዲህ ትዝብት ነው አይደል ያወዳደረ የሚጠበቀውና የሆነው ነገር አልሆን ሲለው የተገኘ ነገር ነው አንድ ቦታ እንደው ፈገጋልክና የሆነ ምስል አእምሮ ውስጥ የመጣ መሰለኝ ለእያንዳንዱ ግጥም የሆነ አቅራቢያም ሩቅም ያሉ ሰዎች የምታቃቸው ጋር ምስላቸውን የሚከስት የሚመስል ነውና
በጣም አሪፍ ግጥምና አሪፍ ዜማ ነው። ካንተ የድምጽ አካሄድ ጋር ደግሞ እና ካለህ ውብ ድምጽ ጋራ በጣም የሚሄድ ዜማ ነው የመረጥከው። በምርጫ በጣም ተደስቻለሁ ልል ነው። አንድ በጣም ትልቁ ኳሊቲ ዛሬ እዚህ ዘፈን ላይ ያየሁት በራስ ድምጽ ወደ ጋሽ ጥላሁን ሳይሳብብ በራስ ድምጽ የዘፈኑን ስታይል በጣም እንደውም ተጽዕኖ ያረጋል ዜማው። እሱን ተቋቁመ በራስ ድምጽ መጫወትን በጣም ማድነቅ ፈልጋለሁ። በጣም ቆንጆ ድምጽ ነው ያለ። ይሄን ድምጽህን እንዴት ነው መጠቀም ያለብህ የሚለው በጣም ልታስብበት ይገባል። አንድ ጥሩ ያልሆነ ነገር የተሰማኝ ምንጋ መሰለ ፍሬዚንግ አንዳንድ ፍሬዞች ሳያልቁ ቆረጥ ታረጋቸውና ወደሚቀጥለው ምገባበት ነገር አለ። እሱን በደንብ አድርገ ጋሽ ጥላሁን በዘፈነበት ልክ በደንብ አድርገ ፍሬዙን የመቆየት ትንፋሽ ከሆድ ይዘ እሱን አጣጥመህ እንድታዜመው ይረዳሃል ብዬ አስባለሁ። ሌላ ደርሶ እንደገባቸው እንደሚያውቁት ሁሉ የሚለው ቦታ ጋር በጣም ይሄ እንትን በዛበት። ይሄ ላይክ ስፎርዛንዶ ነው ምንለው አይደል? እንዴ ጫን ያለና መልሶ እንደዚህ ሄድ በጣም በትልቅ ትለውና ወዲያው ቀነስ የሚል አይነት ነገርና እንደሱ አይነት ይሄ ፓወሩን አላግባብ ቦታ ጋር እንደሱ አታድርገው። የዘፈኑን ካራክተር ይቀይረዋልና እንደሱ አይነት ነገር ላይ ተጠንቀቅ። አንድ ጥሩ ያልሆነ ነገር ዛሬ እጅ ላይ ያየሁት ማይኩ እንግዲህ ይሄ ድምጽ መውሰጃ ነው አይደል? ክቡ ነገር አንተ እዚህ ዘንጉ ሲገባ የማይኩን አንገቱን እንደዚህ መጋጠሚያው ላይ ይዘዋልና ይሄ ነገር አይልመድብህ። በተወሰነ ደረጃ ድምጹ በደንብ በማይኩ ወጥቶ የሚፈለገውን የድምጽ ጥራትና ውበት እንዳያስተላልፍ ስለሚያደርገው ማይክ አያያዝን ሁሌ ኮንሺየስ ሆነ እንድትጠነቀቅ ነው ምነግር። በተረፈ የተወሰነ የቅኝት ችግር ነበረው፣ ነገር ግን በጣም ቆንጆ ዘፈን ቆንጆ ዜማን የመረጥከው ከከለር ጋርም ይሄዳል። እነዚህ የተነገሩን አስተያየቶች ከወሰድካቸው የተሻሻለ ነገር ሆኖ ይመጣል ብዬ አስባለሁ። 9890 መልካሙ አረጋ የቴዎድሮስ ታደሰ እንደዚሁ ያንተ ምርጫ በጣም ቆንጆ ነው። ዛሬ በጣም ነው የገረመኝ። ከውጪ በተለይ መግቢያው ላይ ያለው ዘፈን በጣም ጥሩ መተህ እንደው አንድ ቦታ ነው የሴሚቶን ነገር የሚዘፈንበት ጋር ከቅኝ ጋር በተያያዘ ትንሽ ዳለጥ ያለ ነገር የመሰለው እንጂ በጣም ጥሩ ነበር የመጣው። ዛሬ የዜማ አረዳድ ቅላጼዎቹን በደም ለማለት የምትሞክርበት መንገድ ብዙ ነገሩ ጥሩ ነው። ምንድነው ባይሆን ብዬ የምነግር አስተያየት ያንተ ድምጽ በተፈጥሮ ወፍራም ነው፣ ቆንጆ ነው፣ ወደ ላይም በደንብ አድርጎ መሄድ ይችላል። በዚህ ወፍራሙ ድምጽ ግን የወረደብህ አይነት ፊሊንግ ተሰምቶኛል ወደ ዋናው የዜማው አካል ስትገባ ማለት ነው። እና ኪህን በደንብ መጀመሪያ ላይ በሚመችህ እርከን ውስጥ ለመስፈን ቀድመ እንድትመርጥ ነው መመክረህ። ማይክ አጠቃቀምም አንድ አይነት ነበር እዚሁ ጋር ተለጉሞ የነበረውና እሱን ትልቅ ድምጽ ሲሆን ዝቅ ለማድረግና ወፍራም የሆኑ ድምጾች ላይ ጠጋ ያደረግህ ማይክ አጠቃቀምን በደንብ ማኔጅ እንድታረግ ነው መመክረህ። በተረፈ በግማሽ ድምጽ የሚሄዱ የዜማው አካል ጋር ነው የትንሽ ከቅኝ ጋር በተያያዘ ከዜማው ወጣ ስትል የሚሰሙ ነገሮች ጎልተው የሚሰሙት እንጂ አጠቃላይ በሆነ ነገር በጣም ዛሬ በጣም ለውጥ አለ። እኔ ጋር ያለ 9860 ነው። እሺ መልካሙ መኮንንና መልካሙ የሁለታችሁም በጣም አሪፍ ፈታ በሉት ትንሽ ከመኮንን ልጀምር። የጥላውን ገሰሰ አንዳንድ ነገሮች በጣም ጥሩ ምርጫ ነው። እንዳስተያየት መግቢያው አንዳንድ ነገሮች ሲጀምር ትዝ ይላል ሰላም ብለገባ ባንዱ ጋር እንደውም 360 ነው ይዞርኳታል እና እሱ ገሳቄ መጥቷልና ከዛ በኋላ አልተረጋጋህምና አንዳንድ ነገሮችን በቃ እንዴት እንዳልከው ከዛ ሰከንድ ራውንድ ላይ ሲመጣ በጣም ጉደኛ አድርገን ይዘፈንከው ቀልጸ ገባ አይደለ? ሁሉ ጊዜ መጀመሪያ ላይ ተጠንቀቁ። ሰላምታው ቢቀር ይሻላል። ባንዱንም እኛም አናስፈልግም።
ቁጭ አድርገው መጀመሪያ ላይ ከዛ በኋላ መሀል ላይ ሰላም በለን ከፈለክ እኛ እናስታውሳለን። ስለዚህ ገብተ ተሽከርከረ መተ አንዳንድ ነገሮች ስትል አይ አይደለ ምንም አያስፈልግ ስትጀምር በቃ ጥንቃቄ አድርጉ። እሱ ነው በቃ ትልቁ። ከዛ ሰከንድ ራውንድ ላይ ዘፈኑ ሶስተኛ መደገሙ ዛሬ ነው ቼክ ያደረኩት። ሶስተኛም ዙር ይደግማል አንዳንድ ነገሮች ደሞ አሳምረህ መጣው። ስለዚህ ሁለተኛና አንደኛ ላይ ያለው ሐሳቦች ይምጡ። እዛው አዝማቹ ላይ ድንገት የወጣብህ የሚመስል ነገር አለ ሲቅ ነገር የሚል እሱ ነገር በተደጋጋሚ ሰማዋለሁ እየፈራሁት ነበር ስትዘፍናቸውና እነዚህ ነገሮችን አጥፋቸው። ለምን በጣም አቅም ያለ ልጅ ነው። ስለዚህ እነዚህ የሚወጡ በሚመስሉት ነገሮች በደንብ እንትን ባላቸው ድንገት ነው የሚመጡት። አንዴ ብቻ ነው የሰማሁት። ሌላው በጣም ጥሩ ዝግጅት እያደረክና በራስ የመተማመንህን ብቃት እያሳየህ ነው። ይሄ በጣም መቀጠል አለበት። እኔ ውጤት ላይ እጠብቅሃለሁ። በጣም አሪፍ ድምጻዊ ነህ። እንደዚህ መንገር ስላለብኝ ነው መነግርህ። ማይክሮፎን ቴክኒክ አሪፍ ነው፣ ግን እንደ እንከን ምነግርህ የሚወጣብህን ቦታ እዚህ ድረስ ካደረከው እኛ ጋር አይደርስም። እሷም ቅድም ያልኩ ያችን ለመሸወድ ልክ እንደ ስቱዲዮ እንደምንቀርጽ ሌላው መሰማት አለበት። የመጨረሻዎቹ አካባቢ በጣም ፌዳውት መሆን የለባቸው ማለት እዚህ ጋር ከመጣው አይሰማንም። ስለዚህ እዚሁ አካባቢ ማይክሮፎን ላይ በደንብ ስራ። እኔ ለኔ በጣም ትልቅ ፕሮግረስ ነው እያሳየኝ የመጣው። 9900 ነው መሰጥ። በርታ በቃ ከዚህ እንዳትወርድ። መልካሙ ቴዎድሮስ ታደሰ አረ እንዴት ነሽ? በጣም ድንቅ ምርጫ ነው። በጣም ወድጄዋለሁ ምርጫህን። በተለይ ባክስቴጅ ሆነ በእንጉርጉሬ መጣውን ወድጄዋለሁ። አው ከኪ የሚወጣ ሮንጊ ያለው ድምጻዩ እንደሱ ነው የተጫወተው። አሪፍ ነው ተስማምቶኛል። እንደውም ባንዱ አግዘዋል አይደለስ? ባንቱኑ ላይ የለም አልበሙ ላይ የለም፣ ግን ጥሩ ነው አግዘው ጥሩ ነው የመጣው። ከዛ ግን አንዳንድ ከቅኝት የመውጣት ከኬ የሚወጡ ከቅኝት የሚወጡ ኪዎች ነበሩ የሆነ መተላቸውና እነሱ በደንብ ሊታሰቡበት። ግን ወሳኙ ነገር መልካሙ ላንተ መናገር ፈልገው ከማይክሮፎን ልጀምር። ሲወጣብህ አንተ ደግሞ ብታረቀው ምን አለበት? በተለይ መጨረሻ ላይ ስዘጋውማ ጮሆብን ነው ጆሮ እስከዚህ ድረስ በጣም ባንዱ ጸጥ ብሏል። ስትሪንግና ምናምን አርጎልህ ፓዲዞ ኮርድ ምናምን ይዘው ጸጥ ብሏል። ባንተ ነው የሚዘጋው። ስለዚህ ያም ያክል ጩኸት አያስፈልግም። ከዚህ በፊት ነገር ያለው ውበት ላይ ተጨነቅ። ውበት ነው በቃ ዘፈን ማለት። ከዚህ በፊት ተናገር ለመጮ ያው የጦር መሳሪያ ትተናል። የሚጮህ መሳሪያዎች ነገር ያለው አለፈው ከፈንጂ ጀም ከምናምን ስላለ በቃ ሙዚቃ ማለት ውበት ላይ ነው መጨነቅ ያለ። ከጮህ አይሆንም። ድምጽ ስላለ የፈለክ ራስ መጮህ አይቻል። አለበለዚያ አደጋለው ማለት ነው። ስለዚህ እሱም በደንብ አስበት። ሌላው ሳረሳው ኳየሮቹን ሴት ድምጻያኖችን በጣም አመስግንልኝ። በጣም ሻርፕ ናቸው። በጣም በቃ ልክ እንደ አልበም እንደምንሰማው አይነት ነገር ነው ጥራት የነበረውና ይሄ በጣም አሪፍ ነው። የሁለተኛው ዜማ መላ መላ የሚለው ላይ እንደውም ሰውየው ጋሽ ባህሩ ቀኝ ምናምን ያሉ የሆነ ራፍ በሆነ ድምጽ ማሲንቋቸውን ደፍተው ምናምን በከለር ነው። ቴዎድሮስ ታደሰ ትንሽ ነው ራፍ ነገር ሚናካው እንጂ አንተ በጉልበት አሁን አረ መላ መላን እስኪያስጠላ መላ አይመስልም። በጣም እስኪያስጠላ ድረስ መጮህ አያስፈልግም። አሁን ውበት ላይ ተጨነቀ። ይሄ ምን ያመጣብህ መሰለ? ከፒች መውጣት ከቅኝት መውጣት። ስለዚህ ድጋሚ ባንደግመው ማለት ነው። ውጤት ላይ ጥሩ ነው መሰጠ 9870 ነው መሰጠ። በርታ። መኮንንና መልካም መኮንን ምን ነው እንደዚህ ምናምን ሞቆና እሺ እኔ ደግሞ አስከፋነ ወይ ብዬ በቃ 10 ላርግ እንደ ምናምን እያልኩ ቆንጆ ምርጫ ነው የሁለታችሁም። ከዛ አቀራረባችሁም የሁለታችሁም በጣም አሪፍ ነው። ትንሽ ነገር ብቻ መኮንን እኔ ደግሞ ስትገባ የነበረው ፕሬዘንስ በጣም ኢምፕረስ አድርጎኝ ነበር። በጣም ስማይል ያረክን የገባው በቃ የሆነ እሱ ነገር ደግሞ አማን አልወደደውም። እኔ ደግሞ በጣም ኢምፕረስ አድርጎኝ ነበር። እንግዲህ ሰብጀክቲቭ ኢሹ ነው ይሄኛ ምንም መደረግ አይችልምና እሱ ኤግዚስተንስ ፕሬዘንስ መድረክ ላይ ያለው ነገር እኔ በጣም ደስ ብሎኛል። የድምጽ ከለር መቼም በቃ በጣም ጉድ ነው። በጣም የሚያምር በእውነት ነው የምልህ። ያው የተፈጥሮ ነገር ነው እንግዲህ ከዛ ሙዚቃን ፊልም የምታረግበት መንገድ ነፃነትህ ስትዘፍን ያለው በቃ ቬሪ ፕሮፌሽናል ተወዳዳሪ ምናምን የሆነ ጀማሪ ምናምን ነው አትመስልም። በቃ በደንብ ኤክስፒሪየንስ የሆነ አይነት አቀራረብ ምናምንና እሱ በጣም ቆንጆ ነው። ብዙ ነገሩ አሪፍ ነው። እኔ ትንሽ ቅሬታዎችን ብቻ ልንገርህ።
የመጀመሪያው ነገር የዜማው የላይኛው ክፍል በቃ ፈጽሞ ጥሩ አልነበረ። ለምን እንደያዘ አላውቅም። አንተ ሬንጅ በጣም ሰፊ እኮ ነው። እንደውም ይሄኛው ዜማ እንደ ሌሎች ጋሽ ጥላሁን ዜማዎች በጣም እኮ ትርምስ የለውም አይደል? እንዲውጣ አውረድ የለውም። በጣም ወደ ላይ ሄድም በጣም ወደ ታች ያወርድም ምናምን ትንሽ ነው። የዜማ ክፍሎቹ ትንሽ ናቸው እና ለምን እንደከበደ አላውቅም። በቃ ገና ወደ ላይ ልትሄድ ስትል በቃ ንቅ ነው። ቀኝቱን አትደርስበትም ምናምን እና የላይኛው የዜማ ክፍል ሁሉም ፓርት ነው የሆነውን ቦታ እየጻፍኩ አሁን ደርሶ እንዲገባቸው እንደገባቸው እንደማውቁት ሁሉ ምናምን የሚለው ፓርት ብዬ ጀመርኩና ስደግም ወደ ላይ ሲሄድ ሁሉም ያው ሆነ። ከዛ በቃ ሃይ ፓርቱ አልተስማማው ምናምን ብያ የተስማማ የዜማ ክፍል አለ፣ ያልተስማማ የዜማ ክፍል አለ። ለውድድር ስትመርጥ ሁሉም ክፍል የሚስማማ ቢሆን አይሻል? የሆነ ቦታ ጥሩ የሆነ ቦታ መጥፎ ከሆነ እኮ ልክ አይደለም ማለት ነው። እሱ ባይሆን ጥሩ ነበረ የላይኛው ፓርት በተለይ በቃ ከዛ አይ ኮንታክት ከኦዲየንስ ጋር ያለህን ነገር አሻሽል። አሁንም ዛሬ መሬት እያየህ ነው ስዘፍን የነበረው ቶታሊ በቃ ለማን ነው ታዲያ የምታቀርበው? በጣም እውነቴን ነው የምልህ ሳይኮሎጂካሊ በጣም እንትን ችግር አለው ዘፋኙ እዛ ጋር ለማን ነው የሚያቀርበው? ለኦዲየንስ ነው አይደል? ቶታሊ መሬት እያየህ ምናምን ኮንፊደንስ የሌለው እየፈራ የሚዘፍን ምናምን ሰው ነው የምትመስለው። እንደሱ እንዳይሆን ማለት የሚወጣው ድምጽ ደግሞ እንደሱ አይደል። በጣም እርግጠኛ የሆነ በጣም ጎበዝ ድምጻዊ ምናምን ነው የሚሰማው። አይናችንን ጨፍነን እንዳናዳምጥህ እሱ ሲዘፍን አለማየት ይሻላል መስማት ብቻ ነው እንዳንል ማለት ነው። አይ ኮንታክት ቢኖርህ ጥሩ ነው። ነጥብ 9890 መልካሙ አንተ ዛሬ በጣም በቃ እኔ በጣም ማድነቅ የምፈልገው ለውጥህን ነው። እውነቴን ነው የምልህ በዚህ አጭር ጊዜ ውስጥ በጣም የሚደንቅ ትልቅ ለውጥ ነው ያመጣው። ከሪትም ጋር በተያያዘ ፊሊንግ ጋር በተያያዘ በደንብ ያስታውቃል ያሉ ለውጦች። እሱ በጣም ጎበዝ ድምጽ በጣም ውብ ነው። በጣም የሚያምር ድምጽ ነው ያለ ግሬስፉል የሆነ በቃ ግርማ ሞገስ ያለው ይሄ ትክክለኛው የወንድ የምንለው ድምጽ አይነትና እሱን ደግሞ በራስ ድምጽ ነው የምታዜመው። ወደ ማንንም አትወሰድም። ይሄ በጣም ትልቅ ብቃት ነው። እኔም ባክ ቮካሊስቶቹን ማለት ከጀርባ ሲያጅቡ የነበሩትን ልጆች በጣም ማክበር በጣም ማመስገን ፈልጋለሁ። በጣም የሚገርሙ ነበር። እውነቴን ነው ሪኮርድድ የሆነ ነገር ስንሰማ ነበር የሚመስለውና በጣም አመስግንልን። ከጀርባ ስትሄድ ጥቂት ነገሮች አንተ ጋርም እንግዲህ ዘፈኑ ሲጀምር አረ እንዴት ነሽ ብለ ግጥሙ ምንድነው ያልከው? አረ እንዴት ነሽ ብለ ሲጀምር ገና አንጉጉሮ ፓርቱ ላይ ከዛ አንቺ ሀገር እንዴት ነሽ ነው ያልከው? ማለት አንቺ እንደምን ነሽ? አረ እንዴት ነሽ? አንቺ ሀገር እንዴት ነሽ? ከዛ አንቺዬ እንደምን ነሽ? ከዛስ አረ እንዴት ነሽ? አንቺ ሀገር እንዴት ነሽ? አንቺ ሀገር ነው። አንቺዬ እንደምን ነሽ ነው ያለው። እሱ ያለው አንቺዬ እንደምን ነሽ ነው ያልከው አይደል? አዎ ሁለቱንም ይለዋል። ይቀያየራል እንጂ ሁለቱንም ይለዋል። እሺ እሱን ተጠራጥሬ ነው የጠየቅኩ። አንደኛው ጋር ይለዋል አንደኛው ጋር ደግሞ ያኛው ይለዋል። ስታወራም ያምራል ድምጽ በነገራችን። እሺ እሱን እርግጠኛ መሆን ፈልጌ ነው። ከዛ ከቅኝት ጋር በተያያዘ ረጅም ድምጽ የሚያዙበት ቦታዎችና በጣም አልፎ ነው ስትወጣ የነበረው ብዙ ፓርቱ ደህና ነው። ወደ ላይ ረጅም ድምጽ የሚያዝበት ቦታ ላይ ትንሽ የቅኝት ችግር ነበረ። ግማሽ ብትወጣ ብዬ በጣም ያሰብኩኝ ነበረ። ማለት በቃ መሄድ ፈልጓል ሙዚቃው ወደ ላይ ዜማው የሆነ የለም ፈልጓል ልባችን ወደዛ ውስጥ እንድትገባና አሁን የነበርክበት ኪ ላይ ትንሽ ግማሽ ከፍ ብትል በጣም ከዚህ በላይ ድንቅ ይሆን ነበር ብዬ አስባለሁ። ምክንያቱም አንተ የሬንጅ ችግር የለብህም። ድምጽ ትልቅ ነው፣ ሬንጅ ሰፊ ነው። ወደ ላይም ብትሄድ ሞር አሪፍ ይሆናል እንጂ ጥሩ መጥፎ አይሆንም ብዬ አስባለሁ። ከዛ ውጪ በጣም የከፋኝ ሁለት ቦታ ነው። አንደኛው መላመላ ከሚለው ቦታ ይሄ በጣም የቱባ ባህል አይነት አዝያዛም የሰጠው ነገር አለ አይደለም? የጋሽ ባህሩን አይነት ስሜት የፈጠርክበት ቦታ እሱ ቶታሊ ጥሩ አይደለም። ምክንያቱም እኔ ዘፈኑ ጠፋብኝ። ሌላ ዘፈን ግጥሙላ በቃ እውነቴን ነው የምልህ ሌላ ዘፈን ቀጥሎ እየዘፈነ ነው እንዴት እንደዚህ አይነት ስህተት ይሰራል ምናምን እያልኩኝ ቶታሊ የጌቴ ታደሰ መሆኑን በቃ እስከረሳው ድረስ ነው ያደረከኝና ሁለት የተለያየ ግንጥል ጌጥ ነገር ሆነ። ድንገት ሌላ ድምጻዊ መሃል ላይ ማይክ ተቀብሎ ምናምን ይዘፈን አይነት ነገር ነው። ቶታሊ በቃ እሱ ጋር እንደሱ ማድረግ አልነበረብህም። ወጥነቱ መቀጠል ነበረበት። ከዛ ደግሞ ሁለተኛው ኢንዲንጉ ጋር ወይም የዘፈኑ መዝጊያ ጋር ከባንዱ ጋራ እኩል ነው የምትዘጉት አይደል? እሱ እኮ አንድ ፈተና ነው። በቃ እዚህ ሙዚቃ ላይ ትልቁ ፈተና እንደውም እሱ ነው።
አንቺ ሀገር እንዴት ነሽ ብሎ የሚዘጋው ፓርት ላይ ታይቶ ነው ከባንዱ ጋር ልክክ ብሎ ምናምን እሱ ፓርት ብቻህን ነው ያልከው ተውልህ ነገር እንደውም ምክንያቱም ልክ ስለማይመጣ ማለት ነው ከዛ ውጪ በጣም ደግሜ የሚነግርህ ትልቅ እጅግ በጣም ትልቅ የሚደነቅ ለውጥ ነው ያለ 9807 እናመሰግናለን